ነው እኔ እኮ አላረገዝኩም ማለት ፈለግሽ በይ ቢለቃ መድኃኒቱ ቢልኮ ነገ ውጪ ሊብሏሽ ቀንጥሮ ነው የሚያባረኝ እኮ ለዛ ጨርሺ ቶሎ አሁን ይሄን ጊዜ ተጠቀሚበት መቼ ነው ያረገሽው የምትመጪው እኮ ይልሽ ቀን ላይ ነው መተሽ ተጨቃጭቀሽ ነው የምትሄጂው ሁሌም እኔ አኑ ባመመው ሰዓት እኔ ቆንጆ ነበር ዝም በይ ከዚህ በኋላ እዚህ ቤት ማንም አይረግም ቃል ገባልሻለሁ አንቺ እሺ ችግር የለውም ችግር የለውም እሺ ሰላም ቤተሰቦች እንዴት ናችሁ? ዛሬ መጣ ነው ያው አኑዬን እንዴት እንደሚሉት እዚህ ጋር ካሜራ ብለናል አስቀምጠናል ድብቅ ካሜራ እና ማንም አይታይም በስነ ስርዓት ነው ድብቅ ካሜራውን ያስቀምጥነው ማንም አያውቅም ይሄን ድብቅ ካሜራ ያደረግነው ደግሞ ሰላምና የሰላም እህት አኑዬን በጣም እያሰቃዩት ስለሆነ ከካሜራ ጀርባ የሚያደርጉት ነገር በጣም ብዙ ነገር ስላለ እሱን ለእናንተ እናሳያችሁ ብለን ነው ዛሬ ይሄንን ድብቅ ካሜራ ያደረግነው እስኪ እናቴ ስልክሽ ላይ ይሁንና ተስተካክሎላ ሁሉም ነገር ይታያል ከጀርባ ያለው ነገር አለ እዚህ አካባቢ እንዳለ ይታያል እዚህ ስልካችን ላይ ከስልካችን ላይ ማገናኝተናል ሙሉ ነገር ይታያል እና አኑን በጣም እንትን ይያሉ ስለሆነ ይሄን ካሜራ ደግሞ ድብቅ ካሜራውን ያስቀመጥኩበት ምክንያት አኑ ላይ የሚያደርጉት ነገር ሰላም ተፈራሚት በጣም ብዙ ነገር እያደረጉ ስለሆነ እነሱን ደግሞ ልከሳቸው ስላሰብኩኝ ማስረጃ ስለሚያስፈልገኝ ይሄን ድብቅ ካሜራ ለሶፊ ማውርታ ነው ሶፊም ይሄ ድብቅ ካሜራ እንደተደረገ ያውቃል ይሄን ድብቅ ካሜራ ተመካክረን በባለሙያ ነው እዚህ ጋር ድብቅ ካሜራ የተደረገው በየቦታው አለ ላይን ክፍል አለ መኝታ ክፍል ሁሉም ቦታ አለ ድብቅ ካሜራውና አስቀምጠናል ሁሉንም ነገር ነሰላምን በማስረጃ ለመያዝ ምክንያቱም ልንከሳቸው ስናስብ ማስረጃ ሳንይዝ መክሰስ ከባድ ነው በየቀኑ የሚያደርጉት ነገር የሰላም እህት ባለፈው እንደዛ ስታስፈርመው ማስረጃ ቢኖረን ኖሮ እንከሳት ነበር አይደለ መክሰስ እንችል ነበር በዛ ላይ ደግሞ በጣም እንደጻልጅ ነው እየተጫወቱበት ያሉት ስለዚህ ግዴታ ማስረጃ ስለሚያስፈልገን ይሄን ካሜራ ድብቅ ካሜራ እንትን ብለናል እንዳለ የሚያደርጉትን ነገር ማስረጃ ካለኝ ሰላምንም እህቷንም በስነ ስርዓት ከሳቸዋለሁ ካሁን በኋላ አኑ ላይ የሚጫወቱትን ነገር ያቆማታል ማለት ነው እና ካሜራውን እዚህ ያስቀመጥነው ለዛ ምክንያቱም ሶፊም ያውቃል እነሱም እንደዚህ የሚያደርጉትን ነገር ለማሳየት ለእናንተ ለማሳየት ስላሰብን ነው እና አሁን መምጫቸው ሰዓት ስለደረሰ ነው ካሜራው በርቷል እየሰራ ነው ለዛ ነው እንትን አልኩት እና የሚያደርጉትን ነገር ደግሞ በአጠቃላይ ስልካችን ላይ እናያለን መከታተል ስለምንችል አፍቃሪ ነኝ የሚል ሰው የማያደርገው ነገር ነው እያደረገች ያለችው ሰላም ሰላም እየተጫወተች ስለሆነ ያለችው ያንን ባለፈውም እንደዛ አፍቃሪ ነኝ ብሎ የሰላም አፍቃሪ ነኝ ብሎ ፍቅረኛዋ ነኝ እያለ አኑን ፈልጋለሁ ንብረቴን እሷ ላይ አፍስሻለሁ ብዙ ነገር አውጥቻለሁ ስለዚህ ይገባኛል አሁን ንብረቱ ይገባኛል እያለ ስለሆነ በጣም ብዙ የተለያየ ሰዎች እየመጡ ስላለ እንዳለ ማስረጃ ስለሚያስፈልገን ለመክሰስ የሰላም ታሪክ ያልቅ አንዱ እንትን አለ ስንል ሌላ ደግሞ ዲስከቨር የምናደርገው ነገር አለና እኛም ከዚህ በኋላ በእነሱ ተንኮል ባሰቡ ቁጥር እኛ አንድ እርምጃ እየበለጥናቸው እንገኛለን ስለዚህ ካሜራ ያስፈልገናል ብለን ነው እንትን ያልነው ለማስረጃ ብቻ እኔ ሰላምን መያዝ ፈልጋለሁ እግዚአብሔር ብቻ ይሄ ስራቸውን ያጋልጣቸውና መብራን ትጨመርበት ሌላ ምለው ነገር የለም ይሄን ስራቸውን ይሄን ተንኮላቸውን እግዚአብሔር ያጋጣቸውና እኔ በስነ ስርዓት ነው ወደ ኋላ የምልበት ምክንያት የለም ምክንያቱም አንዴ እየተሰቃየ ምንም ብንለው እየተረዳን አይደለም ስለዚህ እኛ በራሳችን በህግ መሄድ አለብን ይሄን ነገር ሶፊም ስለሚያግዘን እኛ እስከቻልነው ድረስ በህግ መሄድ አለብን እያንዳንዱን መረጃ እየሰበሰብን እነሱን የሚያስፈልገውን ቅጣት እንዲያገኙ እናደርጋለን እና አሁን መምጫቸው ስለደረሰ እኛ እንዳያገኙን ማለት ምንም አይነት ጥርጣሬ ትተን ማለፍ የለብንም እኛን እዚህ ቤት እንደውም ሳያገኙ መውጣት አለብን ቤተሰቦች በቃ በዛ ላይ ደግሞ አደባባይ ላይ ራሱ መጋለጥ አለባቸው
በስነ ስርዓት የሰላምም ስራ የእህትየዋም ስራ በስነ ስርዓት መዋረድ አለባቸው። ምክንያቱም አሁን ራሱ መስተፋቅሩን አላመኑም አይደል? ያደረጉትን ቤት ውስጥ ሌላ መጠጥ የደበቁት ምናልባት እግዚአብሔር ከፈቀደ ይሄ ተደብቋል የተባለውን አሁን አለ የተባለውን መጠጥ አፋቸውን ከከፈቱ ምናልባት እዚህ ቤት የትኛው ቦታ ላይ ማወቅ እንችላለን። ስለዚህ የሰሩትን ስራ እንዳለ ካወሩ ምናልባት እግዚአብሔር ፍቃዱ ከሆነ ያዋርዳቸው ነው የምንለው ማወቅ እንችላለን። እነሱ ሳይመጡ እንውጣ። እንትኑ እዚህ ጋር አላ ተገደም በዚህ በስልካቸው ቁጭ ብለን እንከታተላቸዋለን። በቃ እንሂድ። ፀሐይ ወፍ ልትደከመ አና ፀሐይ ናስትደከመ አማልከ ቀና ፀሐይ ሳተኛ ራሱ ተደገመች ናት። የራሳቸው ቤት ለምትስጠኝ እና መርጠው እኮ ነው የሚያስገቡት። ዛሬም ተኛው ቅልፍ እንዴ እንደደከመኝ ነው። ስራሽን ከጨረስሽ በኋላ እሱማ ዋናው አይደል? ስልማን ሰራለህ የግድ መጠንቀቅ አለብሽ። ቶሎ ብለሽ ነገሮችን ማስተካከል አለብሽ። በምን መንገድ እዚህ ጋር እየተከሰከሱ አንዴ የእሱ እነዛ ማነኩስ ናቸው። እሱማ የሆኑ ጅሎች እዚህ ቤት ራሱ የሆኑ ጅሎች አመጣዋል። አንቺ ታውቂያቸውም? እነዚህ ጓደኞች እኮ ናቸው፣ የድሮ ጓደኞች እንደዚህ የሚያደርጉኝ እኮ። አንዳንዴ እኮ ግራ ነው የሚገባኝ ማንን ጓደኛ መያዝ እንዳለብሽ ሁላ አታውቂም። እኔ እኮ ሳወጣ ድሮም እኮ ነግሬሻለሁ። ደግሞ ምን አሁን ምንደትነገር አፈቅረዋለሁ አሁን ለኪያም ለማንም አይገባም ላይ ነው የሚገባው ያልኩሽ። አሁን እሱን የምናወራበት ሰዓት አይደለም። ማንም ያፍቅራው ማንም እንትን ነገር አይመለከተንም። ነገሮች ደግሞ ጀረገች እንደማጣጣት እሱ ነው ካላሽቀት ካላሽቀት ብሎ እኮ እዚህ ቤት ነበር ተገፋፋችን እኮ ማለት እኮ አይደለም ይበል አልዋልቻ ነው ለውም እኮ አሁን እኮ ነው ማንም እኮ አይቀርም ቀሪም ስለዘጋሽ ማለት እኮ ታውቁት እንትናት ወይ ግን እሱ ራሱ እዚህ ቤት በተደጋጋሚ ምናምን ከመጣ ነገሮችን ያበላሻቸዋል። የግድ መፍጠን አለብሽ። እንዴት ብለሽ በምን መንገድ ልጨርሰው ነገር እዚህ የተከተሉብኝ እንዴት ነው ጨርሰው ያምሽው? አንቺ ከፈለሽ አሁን አይደለም በፊት ማለቅ የሚችለው ነገር ነው ያንዘዛ እዚህ ያደረሽው። አሁንም ቢሆን መፍጠን አለብሽ። በቃ እንዴት ነው ፈትነው እህቴ እዚህ ጋር ኩያቻቸው ነው አንዴ ያሉ እየከለልኩ እንዴት ነው ያሉት እንትን ብለው አሁንማ ዛሬማ ተቆምተሽ ማደረግ በእኔ ኮንታችን ላይ ነው ያለው። ስለዚህ በዚህ ሰዓት ተጠቅመን ሁሉንም ነገር መጨረስ እንችላለን። አሁን ልደት ነው እንላለን። ከዛ በኋላ ለዛስ ቤተሸክም የመጣሁት እሱ ነው የግድ ቶሎሽ ነገር ማድረግ ያለብን ይሄን ነው ማለት ደረጃን መጀመሪያ ይምጣ መሰለኝ አይደል? ወጥቶብሽ ማለት ነው ማለት ግን መጀመሪያ እሱ ነው እሱ ነው ታራፉ ነው ፀሐይ ታንሳው ሲሚን እንተጠሩ ነው ቆይ መጀመሪያ ነው ማለት ነው ቢሞሽ እሺ ለሻው ምንድን ነው ማለት አይ ታይዋና ሶሬዛ ምንድን ነው የምናደርገው? እንተጠሩ በቃ ነገሮቹን እኮ አንቺ እኮ ሙስሊሞች ተነግረዋለሽ። በቃ ነገሮቹን እኮ መጨረስ እኮ ነግሯል። ግን እህቴ ማለት ምንፈሩ ምንድን ነው የሚያስፈራ ነገር ያለው? ግን አማሳሰ እዚህ ማለት አያሳስብ ማለት ምንድን ነው? አንቺ አንዳንዴ አይደለም እንግዲህ ይሄን ያደረግነው ነገር እኮ በጣም በቃ ሐላል ይወጣል። በጣም በቃ ረበሸሽ? አይ ምንም እኮ ረበሸኝ። አንቺ መሞት ነው የምትፈልጊው? ስንት ነገር ነበር ያደረግሽው። እኔ አሁን ደግሞ ደርሰሽ አይደለም እኔ ገንዘቡ እኮ ነው ልጅ ገይደን ግን ደግሞ ማለት ነው ገንዘቡ ብቻ አትበይ ማለት ነው። ማንም ግዳይ ሰጠኝ አሁን ሰዓት ላይ ስለማንም ግዳይ ሰጠኝ። አንቺ ምን እንዳደረኩሽ ታውቂያለሽ በደንብ። የሚያሳስበኝ አንቺና በዙሪያ ያሉ ሰዎች ብቻ ነው። ማንም የፈለገውን ነገር ቢሆን በዚህ ሰዓት የሚያሳስበኝ ጉዳይ አይደለም። እሱም ቢሆን ነገር ሲሻለው ከዚህ ነገር ሲወጣ አስቀጥረኛለሽ። እሱ እንደምትጠደቅሽ መቼ ማድረሽ እንዳልሆነ በደንብ ታውቂያለሽ ብዬ አስባለሁ። እና ታዲያ አንቺ ምንም የሚሉሽ አዛኝ ነሽ አይደል? አዛኝ እኮ አይደለም ግን በቃ ይሄ አይገባውም። ጥሩ ሰው እኮ ነው። ጥሩ ሰው ነው። አንቺን አሽቀንጥሮ ሲያወጣሽ ጥሩነቱን ያኔ ትነግሪኛለሽ። ምን ማለት ነው? ብቻ ነው አይቴራብድ እንደ ህፃን ልጅ ማሰብ ጀመርሽ እንደገና። አይደለም አሁን እሺ ምንድን ነው ይሄ ነገር ከአንቺ ጋር ሳረግ የነበረው እኮ ትሻሻያለሽ ከዛሬ ነገር ለአንቺ የሚጠቅምሽን ታውቂያለሽ ብዬ እንጂ እሱማ የሚጠቅመኝ ያሳዘነኛል እወደዋለሁ ምናምን በሚል ታውቂያለሽ። አይ ምን ወደ ታው በእናትሽ ግን ደግሞ
እንዲጎዳ ፈልገው አሁን ጎዳሽ ነው ላረግሽ ነገር እየተቀበልሽ ነው እንጂ እየጎዳሽው አይደለም። አሁን እኮ ያንገታብ ነው ቆምታ ገባሽ አይደል? እሱ ማለት ግን ደህና ነው ማለት አይደለም። እያየሽው ያለበትን ሁኔታ ነገር ማለት ይካብላል። አትወደቀ ማለት አፈቀኝ ማለት እኮ አይደለም። ግን ደግሞ ቶሎ መጨረስ አለብን እኮ ቶሎ ለዛ ነው ፍጠኝ እያልኩሽ አለሁት። እሺ በቃ ዛሬ ልደትሽ ነው አልና አይደል? በቃ እናዘጋጃለን። ከዛ ይመጣል። ከዛ ትነግሪዋለሽ። ምን ነገር ያስፈልጋል? በቃ ትነግሪዋለሽ። እያንዳንዱ ነገር እንዲጨርሰው ታደርጊያለሽ። ምንድን ነው የሚጨርሰው? ሰርጉ መሰረክ ካለበት ይሰረጋል። እሱ ሲጀመር እኮ እነሱ አይደለም ስሚኝነቴ ወይ ጉዲ ፈላሻው ይሰርዘብሽ እኮ እኔ በፊተኛ እኮ ምንሽ ነው ያማል እኮ እሱ ምንድነው ሰርጉ የሚደግሰው እነዛ አይተረገሙ ካላመሩበት አሁን እኮ ማድረግ ያለበት ስለ ድግስ አይደለም እናወራው አሁን ማመን ያለሱ አይደለም ያሳስበል እኮ አይደለም ድግሱ አይደለም በቃ መፈረም አለበት ቢያዝ ባልና ሚስት ናቸው ብሎ መፈረም አለበት ከዛ ብልፋት እኮ ነገ ተሻለ ያባረኝ ከተሻለው እኮ ፊርማ ይባል ነገር አይደለም ስለዚህ በበበእንዴ አሁን ልንገርሽ እህቴ አሁን ጓደኞቹ ማሙና ነገር ከፈረመ ችግር የለም በቃ ተጋብተናል አይደል ነገ አፈልጋት ቢል እንኳን ፊርማው ንብረት ይቀበላል አይደል ግን አሁን እንደዚህ እንደታመመ ነው እኮ ቢታመም እንኳን ወረቀቱ ካስመስፈረው ምን ቢተባለው እንዴ ምንድን ይተባለው ምንም ይበል እንዴ አጥያውሽ አልቀበልም እኮ ያሉት እነሱ ተቀበሉ አልተቀበሉ አይመለከተኝም ወረቀቱን እኛ መያዛችን ግን ማስረጃ ነው ለኛ ተቀማለ እሺ እነዛ ሴቶችስ ምን አደረጋችሁ ይገርማ እነሱ ነው ከእርምጃ ይዘሉ ታያቸው ምንም አያስፈልግም ለስሮች ነው ትከትረሽ እኮ ከማናቸው ከአማር ጓደኞች እኮ ይተዋበቁ እኮ ነው ለምን እኮ አሁን ቢታወቅብኝ እሱ ነገር እኔ እኮ ከተባለው ልታሳውቂ ነው ልትናገሪ ነው ለማንም ነገር ቢታወቅብኝ ወንድ ቢታወቅ ይችላል አይታወቅም ይኸውልሽ ነገሮችን ቶሎ እየጨረስን ከሆነ በምንም ሊታወቅ አይችልም በቃ ሲጀመር ዛሬ ምንም መቆየትም አያስፈልግም ምንም ነገር አያስፈልግም ሁሉንም ነገር መጨራረስ አለብን እኔ አሁን ሸማረኝ እንዴ በቃ ሁሉ ነገር ጨርሶ ልም ብሎ ከዚህ ከነሱ መረቅ ነው እኮ ቶሎ አፍጥኝው እያልኩሽ አለው ታዲያ ለምንድን ነው በምን ነገር ውስጥ ነገር ማድረግ አለብን እህቴ ይኸውልሽ አሁን አኑ በእጅሽ ነው ያለው ነገሮችን ማስተካከል የምትችይው ራስሽ ነሽ እየመጣ ማንም ሊወሰደው ያዝናናው ነው በእጅ ያለው ማንም እየመጣኩን እንደፈለገ የሚያደርገው እኮ ማንም እንዳይመጣ ደግሞ እኛ ነን እዚህ ሆነን ልንጠብቀው የሚገባው ከዚህ ቤት ድቅድቅ ማለት ምን ትቀልጃለሽ እንዴ ሲጀመር ከዚህ በኋላ በቃ ሁሉንም ነገር በሚገባው በሚያስፈልገው መንገድ ማስኬድ ነው ያለብን ቶሎ ብለን ጨርሰን መውጣት አለብን እሱ ነው ደግሞ ነገርን ያበላሽ ያለው ሰው እኮ አይመለከት ፍቅረኛ የድሮ ፍቅረኛ ምናምን ብሎ የመጣው ማለት እሱ ነው ደግሞ ነገር ያበላሽ እሱ ነው አንቺ ነሽ ፊት የሰጠሽው አይ ምናምን ነገር ብለን ደግሞ ኖርማል ነው ግን ይሄ ድጋሚ እዚህ ቤት መጥቶ እንደዛ ቢወራጭ ነገሮች ድጋሚ ከአዲስ እንዲጀመሩ ነው ማለት ነው እኔ ከዚህ በኋላ ከአዲስ ጀምሬ የምለፋበት ምንም አይነት ምክንያት የለም አሁን እጠራዋለሁ በቃ ሁሉንም ነገር አዘጋጅተን መንገር ያለብሽ ነገር እሺ ምንድነው እህቴ ግን እኮ እህቴ እኔ በቃ በጣም ያስጠላኝ ነው አሁን ያሳዝነኛል ምን አላውቅም ምን ያላውቅም በቃ አንቺ ልጅ የምር መውደድ ጀመርሽ እንዴ ሰው እኔ አላውቅም እህቴ ምን እንደምትሰማኝ ማለት ነው ያያሽ አይደለም ማለት እህቴ ደግሞ ምንም ፍቅር ምናምን ነገር የምትይኝ እና ምንድነው ስንት ይደጋገምሽው አይደለም አሁን ይሄ ገባው ማለት ነው እኮ ነው እህቴ ምንም ቢሆን እኮ ታውቂያለሽ ብዙ ነገር አንቺ እንደዚህ ስትኝ እንዳልሰማሽ ሁለተኛ እንደዛ ይገባው ምን ፈለግሽ ታዲያ ያስፈራልኩ እኮ ስላበቂ ነው ለምን ጤነኛ ታረጊው አንተ አልገባሽ ጤነኛ አርጊውና በቃ ሁሉም ይቀርና ልደትሽም ይቀርና ሁሉም ንገሪውና ይቅር በቃ እንደዚህ ካዘንሽለት ነገር ሁሉ አበላሽ በቃ ንገሪ አሁን ማንቺ መጣሽልኝ ፋይል አለው እየመጣ ማንም እየደበደበኝ እየሰደበኝ ነበር ምን እንዴት እንዳስጠላኝ እህቴ ለምሳሌ ለማንኛውም አሁን እሱ ይምጣና ሁሉንም ነገር መጨረስ አለበት ፀሐይ አኑን ጥሪው ቀስቀሽው ምንድነው እስከው የሚተኛው እኛ ራሱ ቀስቀሽው ቶሎ በይ ደበቃ ታይጂ ተነሽ ማፈቀችን ነው የምልሽ አጀሽ ቀላልና እስከዚህ ሰዓት ነው የምትተኛው እንዴት ነሽ ደህና ነሽ ረጅም ሰዓት እኮ አስጠበቀኝ ይቅርታ እሺ በጣም ይቅርታ መምጣትሽን ራሱ አላወኩም እኛ ክፍል እኮ ተንቼ እኮ ነው ከላይ አልጋ ላይ ዝም ቤት ውስጥ ተሳቀቅኩ እኮ በዛ ላይ ፀሐይ ራሱ እንዴት እንደሆነ አላውቅም እየሆነች ያለችው እንዴት ምን አለችሽ
አይ ብቻ ደስ ምን አለች? እንድትናገርሽ አልፈልግም ያልሻትን ነገር በጠቅላላ ሁሉንም ነገር አስቀምጬ ሁሉንም ነገር ታናግርሻለች። አይ ላናግራት የፈለግሽውን ነገር ሁሉ ታውቃለህ። እኔ አንተን ፈልጌ ስለምመጣ ነው እንጂ ለነሱ ምንም ማለት አይደለም። ምንም ነገር ካስፈለገሽ ቁጭ ብለሽ ምናምን ነገር አናግረሻት በእኔ ፊት ሁሉንም ነገር እንድትታዘዝሽ አደርጋለሁ። እሺ ምንም እንትን የሚልሽ እኔ ሲጀመር እዚህ ቤት ውስጥ የሚመጡ ሰዎች እያስጠሉኝ ነው በጣም። ማን ሌላ የሚመጣለ? ማን የረበሽ ይሷል? አይ እዚህ ቤት ውስጥ ከኛ ውጪ ማንም መምጣት የለበትም ሲጀመር። የሰላምነት አንድ እንድታቂ የምፈልገው ነገር ቢኖር ያለ አንቺ ፍቃድ ያለ ሰላም ፍቃድ እዚህ ቤት ውስጥ የሚሆን ነገር ምንም ነገር የለም። አዎ እኮ እቺ ሰራተኛ ተብያውም ደስ እያለችኝ አይደል? ላንተ ራሱ ጥሩ አይደለችም ሲጀመር። አናግራታለሁ። ማናገር አይደለም ሲጀመር። ለምንድን ነው ማታስወጣት? እሺ ልጅቷ ግን ትንሽ ጥሩ ነገር ናት ማለት ወይ አልተግባባችሁም በሆነ ነገር ጥሩ ነገር እኛ ነን ያስከፋናት ነው እንደዛ ሳይሆን እሺ በቃ እንደሚሆን አደርጋለሁ። እሺ እንደዛ ነው የሚሻለው። እሺ በዛ ላይ ስንት ነገር አስቤ ስለ ሰላም ንገሪኝ። እንዴት እናትሽ በቃ አልተሻላቸውም? አትመጣም? በጣም ነው ናፈቀችኝ በእውነት ናፍቃለች። በጣም የእውነት ከምልሽ በላይ እኮ ናፍቃታል። ግን ሰርፕራይዝ አለ አሁን ራሱ የሚገርም ሰርፕራይዝ አለ። ምንድነው ያ ወይን ምናምን ሰርፕራይዙ ማለት ላሳይሽ ነው እሺ እኮ ነው ለሱ እሺ ወይ ምንድን ናቸው እነዚህ ነገሮች? በተክላላ ደግሞ ልነግርሽ የምፈልገው ጉዳይ አለ። የእውነት በደንብ እንድትሰሚኝ እፈልጋለሁ። በደንብ እኔ ችግር የለውም እሰማለሁ። ግን ምንድነው ጉዳዩ? እሺ በሰላም ጉዳይ ላይ በጣም መራራቃችን ደስ እያለኝ ነው። በጣም ሰፊ ክፍተት ነው፣ ሰፊ ልዩነት ምናምን ነገር ነው እያመጣን ያለው። ከዛሬ ነገ ምናምን ነገር እዚህ መታ መኖር ትጀምራለች ምናምን ብዬ ሁሉም ነገር አስተካክዬ መውጣት ያለበትን ሰው አስወጥቼ ማስተካከል ያለብኝ ነገር ሁሉ አስተካክዬ እየጠበቅኳት ነው። ግን ቤት ሲሄድ አዎ እውነት ይሄን ማታቂ የለም አውቃለሁ። ግን በእናንተ ፍቅር ሲጀምር በደንብ ነው የምታማው። ከወንድሞቼ ጋር እየተጣሉ ያሉት ከወንድሞቼ ጋር እየተጨቃጨቅ ያሉት እዚህ ቤት ነው እንደዚህ ያለው ለሷ ፍቅራትልጅ አይፈልጉም። በቃ አንተ ደስተኛ እንድትሆን አይፈልጉም። ቃል ገባልሻለሁ። ማንም እዚህ ቤት ተመልሶ አይመጣም አልኩሽ እኮ። ማንም በእኔና በሰላም ጉዳይ ላይ ማንም እንዲገባ አልፈቅድም። እንደማልፈልግ ታውቃለህ። እየፈቀድኩ አይደለም። ይሄው ሶፊ እዚህ ቤት መምጣት አቁሟል። ቶፋ እዚህ ቤት መምጣት አቁሟል። ለምንድን ነው ሁለታችሁም በእኔና በሰላም መካከል የምትገቡ ከሆነ ማናችሁንም ማየት አልፈልግም ብዬ በግልጽ ነግሬያቸው እኮ እነሱ ደግሞ ይረብሻሉ። በቃ ከዚህ በኋላ ምንም አይነት ነገር አይፈታም። እባክሽ ግን ናፍቃኛለች። እቤት ድረስ ሄጄ ነበር እኮ እቤት ድረስ ሄጄ ላናገራት ሞክሬ ነበር፣ ግን እቤት የለችም ምናምን ነገር። እኔ ራሴ አመጣልሃለሁ ብዬ ደግሞ ቃል ገብቼልህ ነበር። እሺ መቼ ነው የምታመጫት? መቼ ነው የምታመጫት? እሷ ትመጣለች፣ ችግር የለውም። አሁን ምንም ነገር ጨርሳለች። ያንተን ፍላጎትን ነው በሚለው ነበር እየጠበቅኳት ነው። እኔ ቤቷ እኮ ነው። ይሄ ቤቷ ነው። ቁጭ በይ ደግሞ ቁጭ በይ። ይሄ ቤቷ ነው አይደል እንዴ? ሰርፕራይዝ አለ ለኔ የእውነት ደግሞ ስለ ወይኑ እኮ ምናምን ነገር አልሽኝና ምንድነው ነው ወይ ልደትሽ ነው? እና ለምን አልነገርሽኝ? ለምን አልደውልም? ኬክ ነው ለምን አዘጋጁ? ኬክ ማዘናል። እሺ ምንድነው? እሺ ያው ምን ላዘጋጅ? ምን ላድርግልሽ? ምን ላድርግልሽ? የፈለግሽው ግድግዳ መጠቀም ትችያለሽ። በፈለግሽ እሺ ልጆች ጋር ደግሞ ዲኮር ምናምን ነገር የሚያስተካክሉ ሰዎች እሺ ምን ላድርግ? ሰርፕራይዝ ግን መቀበል አለበት። እሺ ሰርፕራይዝ እኔ እቀበላለሁ። ምንም አይነት ነገር የእውነት ፍላጎትን የሚያሟላ ነገር ይመስለኛል። እሺ ደስ ይለኛል። የእውነት ደስ ይለኛል። ላምጣልህ። እሺ ስልኬ የት ነው ያለው? ደውዬ ነገር ማስተካከል አለብኝ። የሰላምነት ልደት ነው። በጣም ይገርም። የሰላምነት ምን ነገር አደርጋለሁ? ሻው ቤት ነው ግድግዳ ማስተካከል በዚህ በኩል እናድርገው ግን ሰማይ ወይኔ ቻሚ ወይኔ በጣም ናፍቀሽኝ ነበር። የእውነት በጣም ናፍቃችሁኝ ነበር። የእውነት በጣም ናፍቀሽኝ ነበርማ። ለምን አልነገርሽኝም? ለምን አልደወልሽልኝም? አይ ምሳት ያዘጋጁ እና ምንም አያስፈልግም። እሺ ሻወር ምናምን ነገር ውስጥና የሆነ ቀለል ብሎ እሺ አትቀመጪም? ሰላምዬ ደህና ነሽ? ለምን አልደወልሽልኝም? ሳመጪ መኪና አደጋ ነበር። መኪና ይዟት ይመጣ ነበር። ከቤት እኮ ይዟችሁ ይመጣ ነበር እኮ። ችግር የለውም። ማመጣፋት እኮ እና ቀድማችሁ አልነግሩኝም ነበር? ሁሉም ነገር አስተካክዬ አመቻቼ ባሮ ቤት ምናምን ነገር ዝም ብለሽ ነው። ችግር የለም። አሁን ወቅ የት ሄደሽብኝ ነው? እሺ ምን ሶስት አራት ቀን በጠቅላላ መጥቼ ነበር እንዴ? ቤት ስመጣ እኮ የለሽም ማማ። ሌላ ቃል ገዘቶች ነው ነው ለይት የት ሄዳሉ? የምር ለዛ ብቻ ነው ደግሞ የሆነ አንድ ደደብ ልጅ መጥቶ ማለት ነው
የሰላም ፍቅረኛ ነኝ ምናምን ነገር ያን ነገር ማመን እንዳለበት በደንብ አውርተናል አይደል? ማንኛውም ነገር ከሰላም ጋር ያለያያችሁ እንደሚፈልጉና እንደዚህ እንዳሉ ነግሬሃለሁ አይደል? አይ ጠርጥሬሽ እኮ አይደለም ነው፣ ግን ምንም ነገር የለም አይደል? ያለ ዝም ብሎ ነው ያወራው አይደል? እሷ ያንተ ብቻ ናት። ስንቴ ነው የምናገረው ነገር እኔም ተናግሬያለሁ። ኤአይ ወረቀት ኤአይ ምናምን ነገር ያሰራው ነገር ይዘን መጣ ነው ምናምን ነገር ብዬ ተቆጥቼው ምናምን ነገር አስቀይሜው ነው ያባረኩት ማለት ነው። ለማንኛውም አሁን በጣም ነው የደከመን፣ ውለን የመጣ ነው ምናምን ይኸው እሷን አምጥቼ እልሃለሁ። ጀርባዬን እንድታሸኝ እፈልጋለሁ። በጣም ነው የደከመኝ። ምንም ችግር የለውም። እሺ እሺ በቀደም ያስወስ ምናምን ነገር እንተናላለሽ ማለት ለቀቅ አድርገሽ እሺ ሰላምዬ ደህና ነሽ? እንዴት ነሽ? ግን አንቺ ናፍቀሽኝ ነበር የእውነት። ወይኔ አይ በቃሽ። ደግሞታል። እሷም ቢሆን እንደዚህ ባታስጨንቃት ጥሩ ነው። እሺ ስለናፈቀችኝ እኮ ነው በጣም ስለምናከብር በኋላ ደግሞ እንደዚህ የሰላም ልደት ነው እንዴ? የሰላም ልደት ነው? ሰላም አንቺ ልደት ነው እና ታዲያ ምን አልነገራችሁኝም? ስልኬን ይዤ ልምጣ መደወል አለብኝ። እሺ ወጣ ሰለች አስጨነቀኝ። ጭራሽ ተጃጃለ። አንቺ ይሄ ነገር በጣም ነው የሚያስጠላው መሰለኝ። ጀርባሽ ተፈሻሽ። ምን ላድርግ በእናትህ ጨነቀኝ እኮ በቃ የሆነ ጅልነት የምር ተሐሙሽ ምን ያምኛል ግን በቃ ይሁን ነው ደብላት። ለማን ነው የምትደውለው? ቆይ ኧረ ለማን ነው የምትደውለው? ሰላም ነው? ችግር የለውም። የሆነ ችግር የለውም። ለማን ነው የምትደውለው? ወይ አለ እሺ አበባውን እሺ በቀደም ያዘዝኩሽ ልደቱን አላለ ምን አድርግ ችግር የለውም። ትልቁን አድርግልኝ እሺ። ለባለቤቴ ነው እሺ። እሺ ለእሷ ነው። ያው እተማመንብሻለሁ። ሁሉም ነገር ታስተካክላለች። ለባለቤቴ ነው አልኩሽ እኮ ኬክ ምናምንም ማስተካከል እሺ። በጣም አሞኛል። እግሬን ብታይ ተራምጂ ድክም ብሎኛል። የእውነት ብታጥብ ጥሩ ነው። እግሬን በሙቅ እና ነው አጥቻ ፀሐይ ይጠበኝ። አሁን ደግሞ ግራ ጣቢ ልታረጊው እና እኔ መሰልኩ ልጅ ለምን የምስኩ ልጅ ግን መታጠብ ያንስብኛል እንዴ? ምን ነው ከዛም በላይ ስለሚገባሽ ነው ሁሉ ዋጋ እየከፈልኩ ያለሁት እሱ ነው። ያ በጣም ደክሞኛል። የምር ግን ደክሞኛል። የምር እንደና ታሪክ አንድ ነገር ለማስጨረስ ይሄን ያለባሽ እና እነዛ የተረገሙ ሰዎች ናቸው። ምን እናድርግ? እነሱ ብቻ አይደለም ባክሽ፣ እኛም በጣም ነገሮችን አለ። እኛ ራሱ የምናቃቀለል ነው እንጂ አሁን እኔ ትኩስ ምናምን ነገር ካደረኩት አይቀልሽም ብዬ ነው። እሺ ይቀዘቅዝሽና ምናምን ነገር ድካሙ በጣም ይለቅሻል ብዬ ነው። እሺ ይሄኔና ጠፋሽብኝ እኮ የት ልሽ በጣም ነው ናፍቅሽኝ። በጣም ነበር ናፍቅሽኝ። እሺ ሁለቱንም ማለት ነው። በደንብ ተንከባከባታ። እሺ እንከባከባታለሁ። ምንም ሀሳብ እንዳይገባሽ እሺ። ለዛ ነው አደራ የሰጠሁሽ። ላንተ ነው አደራ። ምን ያህል እንደማፈቅራት ታውቂያለሽ? ያለሷ መቼ ነው ለዛ ነው ያመጣው ለኔ ቢሆን እድሜ ልኬን ስለሷ ሳስብ ነው የኖርኩት። እኔና እሷ አብረን የምንሆንበትን ጊዜ አብረንም ይሆናል አይደል? አሁን አብራችሁ ልትሆኑ ነው በቃ። እሺ የእውነት ከዚህ በኋላ ምናምን አዘርጋ ምናምን ብላ መሄድ ስታስብ እኔ እኮ ፈራሁ። ያው የሰላም እናት ምናምን ነገር ዝም ብዬ ያው ያለ ትዳር ያለ እንትን ይዤ መጥቼ ወይ ለምንድን ነው ግን ጓደኞች ማንንም ቢሆን ስለኔ መጥፎ የሚያወሩትን ሰዎች እየተመጡ የምትቀበላቸው? አብረሃት ማንንም አልተቀበልኩም። እዚህ ቤት ማንንም አልመጣም። ከጓደኞች ጋር ለምንድን ነው የምትዞረው? ለምንድን ነው የምትገናኙት ሲጀመር? አንተ እኔ እኮ እነሱ እኮ ነው የሚመጡት እዚህ የሰላም ጓደኞች ናቸው። የሰላም ጓደኞች እያሉ እንደዚህ የሚባል ነገር የለም። በቃ የሰላም ሸነዷ ብቻ ነው። ከዚህ በኋላ እዚህ ቤት ማንም አይመጣም። ቃል ገባልሻለሁ። አንቺ ማንም በዛው ፀጉርህን እያጠበች ነው። እሺ ችግር የለውም። ችግር የለውም። እሺ አመሰግናለሁ። እሺ ይሄኔ እና ደግሞ የምነግርህ ነገር አለ። ምንድን ነው? የፈለግሽውን ነገር ነገር እሺ በደንብ እሺ። እየተንከባከብክ ደግሞ እሺ ችግር የለውም። ነገር አለ ሶልዬ፣ እኔ ለአንቺ የማላደርገው ነገር የለም። አንቺ ብቻ ከዚህ በኋላ ግን ወደ ቤተሰቦች ጋር ትሄጂ። ከሄድሽ እራሱ ምናምን ነገር ብዙ አትቆይ እባክሽ ፕሊዝ። እንደዛ እንዳይሆን እኮ ቶሎ ማግባት ነው በቃ።
ለምን ተውላካ እኮ በእናንተ በኩል ያለውን በቤተሰብ በኩል ያለውን ጨርሱ እንጂ እኔ በማንኛውም ሰዓት ዝግጁ ነኝ። ምንም ነገር ያላችሁትን ነገር ከማድረግ ወደ ኋላ አለኝ። የእውነት ታላቅ እህቷ አይደለሽ እንዴ? እሱን እኮ ነው የምፈልገው። እነ ሶፊም እነ ቶፋም ድል አድርገው ነው የሚደግሱት። የእውነት እኔ ያልኳቸው ነገር ላይ ምንም ከኔ ሀሳብ አይወጣም። ከዛ ስለሷ ምንም ማውራት የለብህም አንተ እዚህ ቤትም ስሚ ባለፈው እንዳደረገች መታችኝ ብሎ ለነኪኝ ለነባ ተናገረብት። ያኔ ትንሽ ደህና ነበርኩም ለዛ ነው። እሺ እሺ በጣም እንደዚህ ብላ አውርታለሁ አሉኝ። እኔ ግን ማስታውሰው ነገር የለም በእውነት በፍጹም ሰላም ብላ መታችኝ ብዬ እራሱ አላወራውም እንጂ የሚገርምሽ ነገር አንዱ ግን መታችኝ ብሎ አወራው ብለው እንትን አለ። ፀሐይ ነይ እስኪ ይሄን ነገር ፈሽ አፍቃሪ ይጫወታል እዛ ዞሮ አየሻለን ምን አይነት ሁኔታ ነው ጨርሺ ነገሮችን ጊዜ አታጥፊ። አሁን ለጎች እሺ ለብርሽ ጫማሽ እሺ አሁን ቀላልሽ ሙሉ እኮ ሻወር ምናምን ነገር ብትወጪ እኮ በደንብ ይቀልሽ ነበር። አይ ስለደከማታው ለዛ እናቴ ናፍቀሽ ነበር። በጣም ነበር የናፈቀችኝ። የእውነት ነው የምልሽ። ደግሞ እንደምትመጣ ማቅ እኮ የሆነ ቆንጆ ነገር ምናምን አዘጋጅቼ የምጠብቃት ነው። አይ ትልቅሽ ነው ያደርግልሽ ነበር ነገር ታደርግላታለህ። እሺ ለእህቴ ሻይ ምናምን ነገር አምጣልኝ። እሺ እያፈላችልሽ እኮ ነው። አልደረሰም ፀሐይ ተጣለች እና ለምን አታመጡ? ይንከባከብሽ ምን ችግር አለው? አንቺ ቀልደኛ እኮ ነሽ። የሆነ ነገር ግን ይጨንቃል። እንዴት እንደመረጠ ለምን ማለት እንዴት እንደራው ነገር ነው ምግብ ሰርተን ለምን አይሰራልም? እሷ መቼም ምግብ ለመስራት አይመስልም። የዛች ምግብ ደግሞ እንዴት እንደሚያስጠላ በቃምሽ። አይ ራሱ ይሰራል። ካልጣፈጠን ውጭ ነገር ይሄ ሰላም ቢል ሻይ ምናምን ነገር አፍታ በልኩ። እሺ ወይ ተበጣም ለእህት እሺ አንቺ አይደል አምጣልኝ ብለሽ ነው። ችግር የለውም። እዚህ ቤት የሚበላ ነገር የለም አለ እየሰራችልሽ ነው። አይ አንፈልግም። እኔ ባንተ እጅ የተሰራ ነገር ኧረ ምንም ችግር የለም። የእውነት ስራና ምንም ችግር የለውም። ምን አይነት ምንድነው መብላት የምትፈልጉት? የፈለግሽውን ነገር ሁሉ አደርግልሻለሁ። ምንድነው መብላት ፈልግ? ምንድነው የምትበይው አንቺ? ንገሪኝ። አሪፍ ነገር ስላለች ምን አይነት ነገር ልስራልሽ? ምን ይሰራልሽ? ችግር የለውም። ሰሪፍ ምን እንብላ ፈልጊ የኔ ቆንጆ። መቼም ለመስራት ምንም አይከብድም ብዬ አስባለሁ። አይ ችግር የለውም። ምንም ነገር እንትልልሻለሁ። ችግር የለውም። በዛ አስቀምጣውና በዛ የሆነ ነገር ሰርተህ አምጣልን። እሺ እርቦና ልያ በቃ አሁን እሺ እመጣለሁ። እሺ ሰላም እንኳን መጣሽ። እሺ እኔ ቆንጆ እሺ እርቦኛል። እሺ ነው አሁን ወጣሽ። እንደዚህ የሆንሽ ነው የምትኖረው። ጨነቀኝ ላንቺ ምንም ቢጨንቅ የተከባከረ ገባ ምናምን ነው የሚሰጥሽ የሚያጥሽ በዚህ ልክ ነው ያፈጥሽ ማቀለ እንደው ሰላም ነኝ። እንዴት ነሽ? ሌላ ምን ላድርግልሽ? አሁን ደግሞ ምንግት ነገር ምንግት ነገር አለ ለኔ ምን የምትነግሪኝ ነገር የፈለግሽውን ነገር ንገሪኝ። እሺ ምንድነው? ገንዘብ ቸገረሽ? ገንዘብ አስፈልግ ልስጥሽ? አይደለም እሱ እናወራለን በኋላ። እሺ ምንድነው? እኔ ሁሌም ዝግጁ ነኝ። ምንድነው? ንገሪኝ። ምንድነው? ምን ነሽ ነው? በቃ እኮ ነገርኩሽ እኮ ማንኛውም ሰው አንቺ የማትፈልጋቸው ሰዎች አይመጡም። ቃል ገባልሻለሁ አልኩሽ እኮ። እርጉዝ ነው። ምን ነው? ቆይ የምርሽ ነው? እሺ ከኔ ነው አይደለም? ነው ደስ ነው አይደለም? ነው አይደለም? ሰላም ተረጋጊ። ነው ሰላም ተረጋጊ። እንደዛ ለማለት አይደለም። ሰላም እንደዛ ለማለት አይደለም። እንደዛ ለማለት ይኸውልሽ፣ እንደዛ አልተኮሳተርኩም። እንደዛ ለማለት አንዴ ተረጋጊ። የልጄ እናት ልትሆን ነው። አዳምጪኝ። ምንድን ነው? እሺ አዳምጪኝ። እናንተ እየሰማችሁ ነው? ምን ታውቁ መጣችሁ? በቀደም ተጣልተን መቼ ነው ያረገሽው? የምትመጪው እኮ ይልሽ ቃል ላይ ነው። መተሽ ተጨቃጭቀሽ ነው የምትሄጂው። ሁሌም እኔ አኑ ባመመው ሰዓት እኔ ጋር ነበር። ዝም በይ፣ ተረጋጊ። ዝም በይ።
ሱሊ አንቺ ተረጋጊ። እሺ ማንም አይደለም። አታሰሙም እንዴ? መቼ ነው አብራተኝ? አንቺ ዝም በይ። መቼ አብረሽው አድረሽ ምታውቂው? ባለፈው ፍቅረኛ ነኝ ብሎ ከመጣ አዎ እሱ አርግዘሽ አንቺ ዝም በይ። አባትነቱን እሷ ነው ተቀበለ። ኧረ እባክሽ አንቺ ተቀበለሽ። የልጄ እናት ናት። የማየው ነገር እንዳደርግና ያሻሻለው የኔ ልጅ ነው። ከኔ ጋር ነው። ሰላም ሁሉም ነገር ማንም ምንም ቢለን ያልሰማም። እሺ ማንም የፈለገውን ነገር ቢል ማንም አይነካትም። እናንተ ቆይ ለምን ማታው? ምንድነው ችግራችሁ? ቆይ መቼ ነው እናንተ ህይወቴ ውስጥ የገባችሁት? ምንድን ናችሁ? የሰላም ጓደኛ ነኝ ብላችሁ ነው አይደል እዚህ ቤት ስትመላለሱ ነበር አይደል? እህትሽ እናቴ ጋር ልጅ እያለች የትም ይደርስ ከስከሳ መጣ ይዛ አሁን ተከስከሳ ምን ታረግ ነው? አንቺ ዝም በይ ባለጌ የለችም ትልሽ አንቺ በመሳአልሽ የሰላም በጣም ይቅርታ ለተፈጠረው ነገር እኔ የልጁ አባት ነኝ አመኛለሁ። ልጄም ነው ሰላም ማንም የፈለገውን ነገር ቢያደርግ ማለት ነው የልጅሽ አባት ከመሆን የሚያስቆመኝ ያ የፈለጉትን ነገር ይበሉ። አሁንም መጥተው ይጣጣሉ ነገር ልጁ ማስረጃ ምን ልትይ ነው? የልጅ እናት ናት። አዎ ልጁ የኔ ነው። አንተ ልጅ ሲጀምር ቆይሽ መቼ ነው አብራችሁ አድራችሁ የምታውቁብኝ? ከኔ ጋር አብረን ነበር እስከ ዛሬ እልሽ አንተ ታመመ ሰዓት ጀምሮ እኔ ነበር መጣሽ ተጨቃጨሽ ነው የምትወጪው። አንድ ቀን ከአንዷ ጊዜ በኋላ የልጁ እናት ሚስጥራለሽ እኔ ደግሞ የልጃቸው ራይድ አንቺም ብትሆኚ ሁለታችሁም እንድታውቁ የምፈልገው ነገር ቢኖር ማለት ነው የፈለጋችሁትን ነገር ታመጣላችሁ እንጂ ከልጄ እናት ጋርና ከልጄ ጋር መሆኔን አላውቀውም። እዚህ ቤት በገዛ ቤቴ እንድኖር ካልፈቀዳችሁልኝ ትኖሩበታላችሁ። ምክንያቱም እዚህ ቤት እየተመጣ ስለዚህ ለምንድን ነው ለራሴ ወጥታችሁ ነው? ለምንድን ነው ማቴሪ ውሸቷን ስለሆነች ውሸቷን ዋሻው ምንድን ነው የልጄ እናት ናት። የልጄ እናት ናት። የልጄ እናት ናት። ምንም እንደዛችሁ ነው። ዝም ብለሽ አታልቅሽ። ምንም ነገር አላደረኩሽም፣ አልነካሁሽም፣ ልነካሽም አልፈልግም። አትነፋረሽ። ሰላም ጓደኛ ብለሽ የምትይዙ ሰው እንኳን አትመጪ። በጣም ይቅርታ። እሺ በጣም ይቅርታ። በቃ እሺ በጣም ይቅርታ። በቃ ሁሉንም ነገር አሁን አስተካከል። እንዴት ነው? እሺ አረጋጊያት። እሺ አረጋጊያት። እሺ ይቅርታ። በቃ እሺ ይቅርታው። እሺ አልኩኝ እኮ በጣም ይቅርታ። እነዚህ ጋርዶቹ ሰዎች ወደ ውስጥ እያስገቡ ያሉት ለምን እንደሆነ ታውቂያለሽ? እኔ ሊጠይቁኝ ትንሽ በቀደም አሞኝ ነበረ። ሊጠይቁኝ የሚመጡ ሰዎች ሲኖሩ እኔ ሊጠይቁኝ ዘመዶቼ ናቸው። እሺ ዘመዶቼ ናቸው። ስለኔ መጥፎ ነገር ቢነግር ማንም ሰው ምን ነገር እንትን ቢልክ ታባል ከሰማ ከኔ ጋር እኔ ማንንም አልሰማም። ሲጀምር እዚህ የምንቀመጠው የተወሰነ ጊዜ በቃ ጥቂት እሄዳለሁ። የትም አትሄጂም ሰላም። እኔን ትተሽኝ የትም ልትሄጂ አትችይም። አሁን ደግሞ ልጅህን ይዛል። የትም ትታችሁ ልትሄዱ አትችሉም። በቃ የትም ትተሽኝ አትሄጂም። አይደለም ሰላም አንቺ ራሱ ማለት ነው 100% እዚህ ቤት መኖር ትችያለሽ። ከዚህ በኋላ መኖር ትችያለሽ። በቃ ቆይ እኔ እመተውሽ ስለሆነ ነው እንዴ ሁሉም ነገር ፈራርሜ የሰጠሁሽ? ስለምተውሽ ነው አይደለም ሰላም። እኔ ያላንቺ መኖር ስለማልችል ነው። አሁን ደግሞ የልጅን እናት ሆነሻል። ነው ስንት ነገር ያስፈልጋታል። አንድ ነገር አሁን ስንት ነገር ያስፈልጋታል። ልጅ አንድ ነገር እንድታቂ የምፈልገው ነገር ቢኖር ሁሉ ነገር እንደማድረግሽ የፈለግሽውን ነገር ምንም ነገር ጠይቂ።
ከፈለግሽ እዚህ መኖር ከሌለብንም ተነስተን መሄድ እንችላለን። በቃ ግን አሁን ምንም አያስፈልግም እዚህ መቆየት። እሺ ስለዚህ ማለት ነው ይኸውልሽ እርግዝናው በትክክለኛው ሁኔታ ከማንም ከጸብ ከጭቅጭቅ ከምናምን ነገር እንዲርቅ ከፈለግሽ ማለት ነው የፈለግሽበት ቦታ ላይ ወጣ ያለ አካባቢ ምናምን ነገር ተከራይቼልሽ የራሳችንን የሆነ ቤት እስክናስተካክል ድረስ እዛ መቆየት ትችያለሽ። ለማንኛውም ለክፉም ለደጉም እቺ ልጅ አሁን ልጅህን ይዛለች። ሽማግሌ መላክ አለበት። ስለ ትዳር ነው አይደለም ሲጀመር ማለት እሺ ሽማግሌ እናያዝ ምትይ ሽማግሌ ላክ ምትይ የምርሽ ነው? የምርሽ ነው? የምር ሽማግሌ መላክ ይችላል? ሰላም አብራይ መኖር ትችላለች? ከዚህ በኋላ ምን ቀረው? በጣም ነው የማመሰግነው። ሰላም የሆነ በጣም ነው የማመሰግነው። እሺ የሆነ በጣም ደስ የሚል ነገር ነው። ደውላለሁ ሁሉ ጋር እርጋለሁ ሽማግሌ የሆነ ሁሉ ጋር ደግሞ ወይኔ አንቺ የሰውዬሽ ግን እንደዚህ ነው የምንቀጥለው? ይሄ ነገር እስከሚያቀራው አየሽ ግን መጮቻ ሰው አየሽ ገብቶ እንዴት እንደሚያደርጉኝ በገዛ ቤት ጀመረ እኮ አልኩሽ። ጓደኛ ፍቅረኛ ምናምን እያልሽ የምትዝረከረኪው አንቺ ከዚህ በኋላ አንድ ሰው እንደማያስፈልግሽ ማወቅ አለብሽ። በቃ አኑ ያሳዝን እስካሁን አኑ ያሳዝንም ላይ ነሽ። በቃ ሽማግሌ ሊልክ ነው። በቃ ልትጋቡ ነው። ምንም ያሳዝን ምናምን የሚባል ነገር የለም። ውሸቴን ነው። እኔ እኮ አላረገዝኩም ማለት ፈለግሽ? ቢነቃኮ መድኃኒቱ ቢልኮ ነገ ውጪ ልምዶሽ ቀንጥሮ ነው የሚያባረኝ እኮ። ለዛ ጨርሺ ቶሎ። አሁን ይሄን ጊዜ ተጠቀሚበት። ሲያሳዝን የምትይበት ጊዜ አይደለም አሁን። ሲያሳዝን ነገሩ ነው። የዛኔ ስንት ነገር እንዳደረገኝ ይሄን ነው በቃ። ምንም አሁን እንዲህ ለማስተካከል አትሞክሪ። ጨፋሽ ሰርቶልኝ ነበር እኮ ሰራውለት ግን እንደዚህ አትበይኝ ሰላምዬ። በቃ ወይ የቡነት ነው እንግዲህ ዛሬ እዚህ አይደለም ቡና ምን በለው። እሺ ወተን ነው ምሳ ምን በለው ብለ ነው ይዛችሁት የዛን ነው ምን በለው። እሺ እሺ ልቀጥ ሽምግልና ሽምግልና ልንጋባ ነው። ሰላምዬ ልንጋባ ነው። እሺ ችግር ምንድነው የሚያስፈልግሽ? ምንድነው ማድረግልሽ? መጀመሪያ ምን ላድርግልሽ? እሺ ነይ ጭራሽ ደግሞ ትዳር ሊያገባት ነው። ልጅ አረገዝኩልህ እኮ አለችው። ከዛ ደግሞ እሺ ይላል። ምንድን ነው ይሻላል? ይሻላት እኮ ሽማግሌ ሊልክ እኮ ነው። ይሄ ደግሞ በፍጹም አይሆንም። ሰው እንዴት እንደዚህ ባለበት ሰዓት ሽማግሌ ምናምን ይላሉ? እሱ ካለ ምን አይላቸው? አይሰማም እኮ እሱ ጭራሽ እንዴት አድርጎ እንደሚያስወጣን እያየሽ ነው አይደለ? አስገምሻልኛል ተነጋግረን እሱ ተሰሩ ካለ ወይኔ ጉድ የሆነ ነገር አሁን እኮ አለቃትም ደግሞ ለማንኛውም እየሰራ ነበር። ካሜራ